السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أما بعد، فنحمد الله جل وعلا أن جمعنا لهذا اللقاء، وأسأله أن يجعله لنا لقاء مباركا. فقد تناولنا من دروسنا الماضية فيما يتعلق بهذا الكتاب على هو مستوى التمهيدي المسمى بالأذكار والآداب. كذينيو كتاب تقريبا ሁለት ክፍሎችን አሳልፈናል። ዛሬ አላህ ካለ የክፍል 3 ነው የሚሆነው። ያለፉት ላይ ያየነው ስለ ዒልም መማር ሙቀዲማውን ዒልም መማር ያለውን ፈضል በዚህ ዙራ ላይ አይተናል። ዛሬ የሚሆነው ከፈዳኢል ሁለተኛው ርዕስ ሙአሊፉ ያስቀመጠውን አብረን እናያለን። قال فضل تعلم القرآن فضل تعلم القرآن قرآن ممار ያለው ትሩፋት ምንድነው? ያለው ትሩፋት ምንድነው? መጀመሪያ ላይ የተጠቀሰው فضل طلب العلم علم መማር ነው። በአጠቃላይ ነው። علم ሲባል ተፍሲር አለ፣ ቁርአን አለ፣ ሐዲስ አለ፣ አዳብ አለ፣ ፍቅህ አለ፣ ነህው አለ፣ ሰርፍ አለ፣ ኡሱል ፍቅህ፣ ሁሉም የዕልም ፍኑኖች እዛው ይገባሉ። ይሄ አጠቃላይ ነው። እዚህ ጋር ግን መጥቀስ የፈለገው ነገር በተለይ ቁርአንን መማር ያለውን ፈضል መጥቀስ ፈለገ። በዚህ ስር 3 ሐዲሶችን ነው ያመጣው። قال فضل تعلم القرآن قال فضل تعلم القرآن ቁርአን መማር ቁርአንን ማወቅ ያለው ፈضል ያለው ቦታ ምንድነው ነው። ከሱ በፊት ግን ጌታ አላህ Subhanahu Wa Ta'ala ቁርአን ላይ ነግሮናል። ቁርአን ራሱ መማር ትልቅ አጅር እንዳለው كما قال جل وعلا إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية يرجون تجارة لن تبور الآية. ጌታ አላህ Subhanahu Wa Ta'ala እንደዚህ አለ إن الذين النزا يتلون كتاب الله የአላህን Subhanahu Wa Ta'ala ቁርአንን የአላህ ቃል የሆነውን የሚያነቡ ሰዎች وأقاموا الصلاة ሰላትን በአግባቡ መስፈርቶችን አሟልቶ አቁሞ የሚሰግዱ وأنفقوا مما رزقناهم እኛ ከሰጠናቸው ደግሞ የሚለግሱ سرا وعلانية በድብቅም በግልጽም يرجون تجارة لن تبور የማትቋረጥ የሆነቿን ንግድን ያገኛሉ ብሎ አላህ Subhanahu Wa Ta'ala ይነግረናል። በዚህ ውስጥ ቲላወቱል ቁርአን የአላህን ቁርአንን ማንበብ ትልቅን አጅር አለው ማለት ነው። በዚህ ሸይኹ 3 ሐዲሶችን ያመጣው ቁርአንን መማር ያለውን ፈضል የሚጠቅስበት የሆነው የመጀመሪያው ሐዲስ قال النبي عليه الصلاة والسلام خيركم من تعلم القرآن وعلمه. ይሄ መጀመሪያው ሐዲስ ነው። ከናንተ ውስጥ በላጭ የሚባለው خيركم ከናንተ በላጭ من تعلم القرآن የተማረና وعلمه የተማሩን ያስተማረ ነው። خيركم ከናንተ በላጩ من تعلم القرآن قرآن የተማረ ሰው وعلمه ያስተማረ ሰው። ይህ ሐዲስ أخرجه الإمام البخاري في صحيحه من حديث عثمان بن عفان رضي الله تعالى عنه من حديث عثمان بن عفان رضي الله تعالى عنه. ከዚህ ሐዲስ የምንረዳው ትልቁ ነገር ከሰዎች በላጭ የሚባለው በሀብት፣ በስልጣን፣ በትምህርት ደረጃ፣ በዘር አይደለም። ከሰዎች ሁሉ በላጭ የሚባለው ሰው ቁርአንን ተምሮ ሰው የሚያስተምር ከሆነ ነው። ቁርአንን ተምሮ ሰውን የሚያስተምር ከሆነ ይሄ በላጭ ነው።
ይሄ በላጭ ነው ለዚህ ነው ይሄን ሐዲስ የዘገበልን ከዑስማን ኢብኑ አፋን የዘገበው ታቢዒ ምን ይላል አቡ አብዱራህማን ይባላል አቡ አብዱራህማን ይባላል ይሄ ቁርአንን በመቅራት በማስቀራት የሚታወቅ ነው በዘመኑ ምን አለ ይሄን ሐዲስ ከዑስማን ከሰማ በኋላ እንደዚህ አለ قال وذلك الذي أقعدني مقعدي هذا كما ذكر ذلك البخاري في صحيح ይሄ ኮን ቁርአንን ተምሮ ማስተማር ያለው ፈضል ትልቅ እንደሆነ ይሄን ከሰማውበት ጊዜ ጀምሮ ቁጭ ብዬ ያስተማርኩት ለዚህ ነው አለ አቡ አብዱራህማን የሚባለው ቁርአን አስተማረ ከዑስማን ጊዜ ጀምሮ ዑስማን ኢብኑ አፋን ከነበረበት ዘመን ጀምሮ እስከ ሐጃጅ ኢብኑ ዩሱፍ አልሰቀፊ ዘመን ጊዜ በዚህ ሁሉ አመት ቁጭ ብሎ ቁርአን ሲያስቀራ ነበር ለምን ቁርአንን ተምሮ ማስተማር ያለውን ፈضል ስላወቀ ይሄ ደግሞ ከዑስማን ጊዜ ጀምሮ እስከ ولاية حجاج بن يوسف الثقفي كما ذكر ذلك ابن حجر في فتح الباري من على تقريبا يهين يستمارو سويه ودا 40 ዓመት ይቃረባል ከ38 እስከ 40 ዓመት ይሆን ለምን የኺላፋ ዑስማን የመጀመሪያው ጊዜና የሐጃጅ የመጨረሻው ጊዜ የነበረው تقريبا ወደ 72 ዓመት ነው 3 ወር ሲቀረው ከዚያኳ ይሄኛው ታቢዒ تقريبا 40 ዓመት ቁርአን ቁጭ ብሎ አስተማረ ደግሞ ከ38 እስከ 40 ዓመት አየ ይሄን የቁርአን መቀርቶ ማስተማር ያለውን ፈضል ስላወቀ ከዚያኳ የቁርአንን ቀርቶ ማስቀራት ትልቅን ፈضል አለው ሁለተኛ ሐዲስ الذي أخرجه الإمام البخاري أيضا من حديث عائشة رضي الله تعالى عنها قال النبي عليه الصلاة والسلام مثل الذي يقرأ القرآن وهو حافظ له مع السفرة الكرام البررة ومثل الذي يقرأ وهو يتعاهده وهو عليه شديد فله أجران حديثه في صحيح البخاري يمتع يا لحمة التنيا عليه الصلاة والسلام بذي حديثات ላይ ቁርአን መማር ቁርአን መቅራት حتى ቢከብድክም ራሱ ቁርአንን ሁሌ አዘውትረ ቁርአን መቅራት ያለውን አጅር ይነግሩናል ያ ለህመተኛ عليه الصلاة والسلام ምን አሉ مثل الذي يقرأ القرآن ምሳሌ ያደረጉልን مثل الذي يقرأ القرآن ቁርአን የሚቀራ ሰው ምሳሌው وهو حافظ له ቁርአን ሸምድዷል ቁርአን በትክክል ያነባል ሳይሳሳት ሳይሰባብር ይሄ ሰውዬ ቁርአን በዚህ መልኩ የሚቀራ ከሆነ مع السفرة الكرام البررة ይሄ ከነዛ ከሚጓዙ ሰዎችን የሚሆን ሰፈራ አይ الملائكة አይ ከአንድ ቦታ ወደ አንድ ቦታ የሚንቀሳቀሱ الكرام አይ የተከበሩ البررة أي المطيعون لله لذا تاچ من على السفرة الملائكة إذن قرآن بتكل የሚቀራ ሳይሰባበር ሳይሳሳት ይሄ ከመላእክቶች ጋር ነው የሚሆነው الكرام أي المكرمون عند الله الله ዘንድ የተከበሩ البررة المطيعون لله يا الله ትእዛዝ ሙሉ በሙሉ የሚከተሉ የሚያነሱ ከነሱ ጋር ነው የሚሆነው إذن ይሄ መቼ ነው ቁርአን ሁሌ በትክክል የሚቀራ ሳይሰባበር ይሄን ቁርአን መቅራት በዚህ መልኩ መቅራት ትልቅ አጅር አለው ከመላእክቶች ጋር ነው የሚሆነው ግን ሁለተኛው ምሳሌ ومثل الذي يقرأ وهو يتعاهده ሌላኛው ምሳሌ ቁርአን የሚቀራ ሰው ቁርአን ግን በሚቀራበት ሰዓት ይሄ ቁርአን ይከብደዋል ግን እንደዛም ሆኖ ደግሞ መቅራትን አያቆም ታች ላይ ምን አለ وهو يتعاده أي بالحفظ ሁሌ ለማፈዝ ሁሌ ለመቅራት የማያቆም أي بضبطه أي يضبطه ويتفقده ሁሌ ቁርአንን በደንብ ለመቅራት ይሞክራል ይጥራል ከበረን ብሎ አያቆም እንደዚህ ያነሱ ደግሞ وهو عليه شيء قرآن بس لا يكبر بذا ملك የሚቀራ ከሆነ فله أجران ሁለት አጅር አለው
ሁለት አጅር አለው ብሎ ረሱል አለይሂ ሰላቱ ወሰላም ይነግሩናል። ከዚህ ሐዲስ የምንረዳው ትልቁ ነገር አንደኛ ረሱል አለይሂ ሰላቱ ወሰላም ቁርአን የሚቀሩ ሰዎችን የነሱ ምሳሌ በምሳሌ መልክ ነው የነገሩ። ማይ ሰዎች ናቸው። ቁርአን የሚቀራ ሰው ሁለት ሰው ነው። ወይ ቁርአን በደንብ ያፈዘ የሸመደደ ወይ በነዘር በዐይኑ ሲቀራም የማይሰባበር አንደኛው ይሄ ነው። ሁለተኛው ሰው ደግሞ ቁርአን ይቀራል ለማስተካከል ይጥራል ግን ይከብደዋል። ومع ذلك ግን ቁርአን መቅራትን አያቆም። የመጀመሪያው ቁርአን አስተካክሎ ሐፍዞ በደንብ የቀራው ሰው ይሄ ሰው ደረጃው ምንድነው ከመላእክቶች ጋር ነው የሚሆነው። እነዛ መላእክቶች አላህ ዘንድ የተከበሩ እንደዛው ደግሞ የአላህን ትእዛዝን የሚያነሱ ይሆኑት። አማ ሁለተኛው ሰው ቁርአን የሚከብደው ومع ذلك ከብዶኛል ብሎ ማያቆም ለማስተካከል የሚጥር ለማፈዝ የሚጥር ይህ ሁለት አጅር አለው አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ሌላኛው ከዚህ የምንረዳው ትልቁ ፋኢዳ ቁርአን መቅራት በአጠቃላይ ያለው አጅር ነው። ሁለቱም ሰዎች አጅር አላቸው። አጅራቸው ቢለያይም ደረጃው ቢለያይም ግን ومع ذلك ቁርአን መቅራት ግን ትልቅን አጅር አለው። ከዚያ አኳያ ኻስን ጣሊብ العلم እውቀት ማራለው ዒልምን ማራለው የሚል ጣሊብ العلم ሁሌ የፈለገ ፕሮግራም ቢኖረው ከቀን ፕሮግራሙ ላይ የቁርአን ፕሮግራም ያስፈልገዋል። ወይ ያፈደ ከሆነ ያፈደው ሙራጃ የሚያደርግበት ወይም ደግሞ ነዘረን በዐይን የሚቀራ ከሆነ በዐይን የሚቀራ ዑለሞች ይላሉ حتى طالب العلم የሆነ ሰው ቁርአን ራሱ ቢያፍዝ በየቀኑ ሙስሐፍን ማየት አለበት ይላል። ሙስሐፍን ማየት ዒባዳ ይላሉ ዑለሞች። ሙስሐፍን ራሱ ማየት ዒባዳ ነው። حتى የፈለገ ቢሽ ለምን በዐይኑ ሲያይ ሹፍ ይሄ ብዙ ጊዜ የተጀረበ ነው። በዐይን የሚታይ ነገር ደጋግሞ የሚታይ ነገር አእምሮ ላይ ይቀራል። ተዳቋያ አይ እኔ ኪታብ ቀራለው ብዙ ሼኾች ጋር ነው የምቀራው እዚህ ጋር የሆነ ደርሳል እያለ ሳይሆን በቀን ፕሮግራሙ ላይ የቁርአን ፕሮግራም ሊኖረው ይገባል። በትንሹ አንድ ጁዝ መቅራት አለበት። ቢያንስ በወር አንድ የሚያختም ጠንካራ ደግሞ ካለ ጎበዝ ደግሞ ከሆነ በቀን 3 ጁዝ በ10 ቀን እንዲያختም እንዳቀሙ ግን የቁርአን ፕሮግራም ሊኖረው ይገባል። እኔ ሼኾች ጋር ሄዳለሁ ይነፍዛለሁ ሙቱን ያፈስኩኝ ነው ይሄ ኪታብ የቀራው ነህው የቀራው የተባለ የቁርአን ፕሮግራም ካለለው ይሄ ጣሊብ العلم አይደለም። ፕሮግራሙ ማስተካከል አለበት። ለምን يقول السلف رحمهم الله جميعا ሚላሉ አንድ ሰው ለቁርአን ጊዜውን እንደሚሰጠው ሁሉ ነው ጊዜው በረካ ያለበት። ከሰለፎች እንደመጣው አንደኛው ያ ሼኽ እኔ ዒልም መማር ይከብደኛል ዒልም መያዝ ይከብደኛል ሲለው ቁርአን ደጋግመ ቅራል። ለቁርአን የምሰጠው ጊዜ እየበዛ ሲሄድ በጊዜው በዕልም በእድሜክ ላይ በረካ እየመጣ ይሄዳል። በሁሉ ነገር ላይ በረካ እየመጣ ግን ያ ነገር ካለለስ በረካውም እየጠፋ ነው። ከዚያ አኳያ ኻስን ጣሊብ العلم ቁርአንን መቅራት አለበት። በየቀኑ ቁርአንን መቅራት አለበት። በዚህኛው ሐዲስ ላይ የምንረዳው ይሄ ነው። ሶስተኛው በዚህ ባብ ሰው የጠቀሰው ሐዲስ ሶስተኛው ሐዲስ في صحيح مسلم የመጣ ሐዲስ ነው። من حديث أبي أمامة الباهلي رضي الله تعالى عنه قال النبي عليه الصلاة والسلام اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابه. يا لحم التنيا عليه الصلاة والسلام من الذيال يا لحم التنيا عليه الصلاة والسلام من الذيال اقرأوا القرآن قرآن قروت قرآن قروا قرآن مقرات لا تقوموا لمن سبال ይሄ ቁርአን የምትቀሩት ቁርአን እኮ ትልቅ ሌላ አጅርን ትልቅ ነገር ይሰጣቸዋል አሉ። قال اقرأوا القرآن ቁርአንን ተማሩት ቁርአንን ቅሩት ለምን فإنه يأتي يوم القيامة ይሄ ቁርአን እኮ ይመጣላቸዋል የቂያማ ቀን شفيعا لأصحابه ቁርአን ለሚቀራው ለባልደረባው ምን ሆነለታል አማላጅ ሆነለታል አማላጅ ይሆንለታል ብሎ የአላህ መልእክተኛ አለይሂ ሰላቱ ወሰላም በሐዲሳቸው ይነግሩናል። የአላህ መልእክተኛ አለይሂ ሰላቱ ወሰላም በሐዲሳቸው ይነግሩናል ማለት ነው። ለዚያ አኳያ ከዚህኛው ሐዲስ የምንረዳው ቁርአንን መቅራት ትልቅን ቦታ አለው። በአዱኛ ብቻ ሳይሆን በአኺራም ይጠቅመዋል። የውመል ቂያማ
ሰውየው በሚጨናነቅበት ጊዜ ይሄ በዚህ አዱኛ ላይ የቀራው ቁርአን ይመጣና አማላጅ ይሆንለታል። ያ ረቢ መናዕቱሁ النوم في الليل ይላል። ጌታዬ ወይ እኔ እኮ ማታ እንዳይተኛ አድርጌዋለሁ። አሁን ከዚህ የምንረዳው ቁርአን መቅራት በላጩ ማታ ነው። በተለይ ሰው ጭር በሚልበት ጊዜ የሚረብሽ ነገር ባይለበት ጊዜ በዛ ሰዓት ቁርአን መቅራቱ በላጩ ያለው ለምን ከዚህ ሐዲስ እንረዳለን። ሚላል ቁርአን በመል ቂያማ ሲመጣ ያ ረቢ መናዕቱሁ النوم እንቅልፍን ከለከልኩት ይላል። ከዛ አኳያ ቁርአንን መቅራት ያለው ፈضል ይሄ ነው ማለት ነው። ከዛ በመቀጠል የጠቀሰው ሶስተኛው ርዕስ ከፈዳኢሎች ጋር የሚያያዘው ቃለ ፈضل الذكر ያለ ዚክር ማድረግ ዚክር ማብዛት ያለው ፈضል ምንድነው? ያለው ደረጃ ምንድነው? ያለው ትሩፋት ምንድነው? ይሄ ሊጠቅስልን ፈለገ። በዚህኛው ስም ደግሞ ሶስት ሐዲሶችን ያመጣው። የመጀመሪያው ሐዲስ ቃለ النبي عليه الصلاة والسلام مثل الذي يذكر ربه والذي لا يذكر ربه مثل الحي والميت. إيه حديث أخرجه الإمام البخاري ومسلم متفق عليه حديثنا من حديث أبي موسى الأشعري رضي الله تعالى عنه. يا الله من التنيا عليه الصلاة والسلام تلك المثال نقره ذكر يميل سونا ذكر ما يلسو لجنة من دن إيه اللي تكسلن فلقوا يا الله من التنيا عليه الصلاة والسلام بمثالين منالو مثل الذي يذكر ربه مثال يكون عند سو ذكر الله يستوس بيقو ذكر يميل سونا والذي لا يذكر ربه أملاك ذكر يما يدرك أملاك يما يستوسو ልዩነቶቹ ምሳሌያቸው مثل الحي والميت በህይወት እንዳለና እንደሞተ ሰው ምሳሌው ምንድነው? ከዚህ ሐዲስ ذكر የሚል ሰው በህይወት እንዳለ ነው። ሐይ ነው፣ በህይወት እየኖረ ነው። ግን እዚያ ዱንያ ላይ ራሱ እየኖረ ሰውየው ذكر ማይል ከሆነ هذا ميت በይሞቷል። በላጩ እሱን አስተኝቶ አራቴ በሱ ላይ ተክቢር ማለት የሚያስፈልገው ነው። ኢዘን ዚክር ማብዛት خاصة ለጣሊብ العلم ሁሉ የሱስ ስንቅ ሊሆን ይገባል። ትልቅ ስንቅ ነው። ወለذلك سبحان الله የዑለሞችን ታሪክ ምናነብ ከሆነ منهم ابو العباس احمد بن عبد الحليم بن عبد السلام الحراني المعروف بابن تيمية رحمه الله تعالى ሱቢ ከሰገደ በኋላ ቁጭ ብሎ ዚክር ይላል ፀሐይ እስክትወጣ ድረስ። ተማራቸው ኢብኑ ቀይም አልጆዚያ ይመጣና ይጠብቃቸዋል። ከዛ በኋላ ይሉታል እብኒ ያ ወለዲ ልጄ ወይ ይሉታል። ኢብኑ ቀይም ተማሪው እኔ እኮ ይሄኛው የኔ ስንቅ ነው ይላል፣ የኔ ህይወት ነው ይላል። እቺን ነገር ዚክር በዚህ ሰዓት ካላልኩኝ በቃ ምኑር አይመስለኝም ይላል። አይ ለዚክር ያላቸው ቦታ አው ከذلك طالب العلم ይሄን ማድረግ አለበት። በቀን የሚለው ዚክር በተለይ ደግሞ አዝካሮች አሉ የተቀመጡ ወደፊት እንመጣበታለን። ሽንት ቤት ሲገባ ሲወጣ፣ መስጊድ ሲገባ ከመስጊድ ሲወጣ፣ ሲቀመጥ ሲነሳ እነዚህ የሚባሉ አዝካሮችን ራሱ የሚል ከሆነ ትልቅን አጅሩን ያገኛል። ከዚያ አኳያ ትልቁ ነገር ዚክር ማለት በህይወት እንዳለ ሰው ነው። ዚክር ደግሞ ማይል ሰው hatta በዚህ አዱኛ ላይ ህይወት አለ ቢባልም ይሄ ሰውዬ እንደሞተ ነው የሚቆጠረው ረሱል አለይሂ ሰላቱ ወሰላም በትልቅ ምሳሌ የነገሩን። ሁለተኛው ሐዲስ هو ايضا في صحيح البخاري ومسلم متفق عليه حديث نو من حديث ابو هريره رضي الله تعالى عنه قال النبي عليه الصلاه والسلام يقول الله تعالى انا عند ظن عبدي به وانا معه اذا ذكرني. اي حديث القدسي يباله فان ذكرني في نفسه ذكرته في نفسي وان ذكرني في ملأ ذكرته في ملأ خير منهم. اي حديث القدسي الله سبحانه وتعالى عند الذيله يقول الله تعالى كف يا الأملاك عند الذيلة أنا عند ظن عبدي به أني باري باستوي بوتاني اللوت أنا عند ظن عبدي بي باري باستوي بوتاني اللوت وأنا معه إن ذكرني إني كالسقاني اللوت معية خاصة نه أصلا الله كعرش براني بذي ما من اللبن إيه قل معية خاصة بنصره الله كبارا قال له بيبال الله اسم بمتبك بماجز إيه معية خاصة يبالا وإلا الله فوق 7 سماوات فوق العرش بذي ما من اللبن إذا وأنا معه في ذكر سبال إيه الله باري ويتبقوان يهجزوان فإن ذكرني في نفسي باري براسو
ሰው ሳይሰማ ሰው ሳያየው በራሱ አምላኩን ያሳውሰ ዚክር የሚል ከሆነ ذكرته في نفسي براسي استوصله على وان ذكرني في ملئ ملأ بمعنى جماعه اي جماعه ሰዎች ባሉበት ወይ በጀማዓ ራሱ ሆኖ የአላህን ስም ያነሱ ዚክር የሚሉ ከሆነ ሸራው በፈቀደው መንገድ ذكرته في ملئ خير منه ይህም ባሪያ አነሰዋለው በጀማዓ በቡድን ከሱ የበለጠ ቦታ اي عند الملائكه اي عند الملائكه ይህም የሚያስይዘን ዚክርን በሁሉም ሁኔታ ላይ ማብዛት አለብን ብቻችን ስንሆንም ከሰው ጋር ራስ ስንሆን ዚክር እንድንል እንተዋወስ መታወስ ያስፈልጋል ከዚህ ሐዲስ የምንረዳው ይሄ ነው በተለይ ዚክር የሚያበዛ ሰው አላህ Subhanahu Wa Ta'ala ከሱ ጋር ያለው ያግዘዋል ይጠብቀዋል ማለት ነው طيب ይሄ ሁለተኛው በዚህ ስር የጠቀሰው ሐዲስ ነው ሶስተኛው ሐዲስ ደግሞ ይሄን في صحيح مسلم متى من حديث ابو هريره قال النبي عليه الصلاه والسلام سبق المفردون قال وما المفردون يا رسول الله قال الذاكرون الله كثيرا والذاكرات ይህ ሐዲስ في صحيح مسلم متى يا رحمتኛ عليه الصلاه والسلام በዚህ ሐዲሳቸው እንደዚህ ያሉ سبق ቀደሙ المفردون እነዛ የተለዩ ሰዎች ማን ናቸው ሰሃቡ ደነግ ማን ናቸው የቀደሙት ማን ነው ቀድሞ በኸይር ነገር ቀድሞ ይሄዱት እነማን ናቸው ብሎ ጠየቋቸው قال وما المفردون يا رسول الله ማን ናቸው እነዛ ቀድሞ ይሄዱት قال الذاكرون الله كثيرا والذاكرات እነዛ አብዝቶ አላህን ዚክር የሚያደርጉና ከወንዶች والذاكرات ከሴቶችም ደግሞ ዚክር የሚያበዙ ነው اذا ዚክር የሚያበዛ ሰው سواء كان من الرجال والنساء ይሄ በኸይር ነገር በጥሩ ነገር ቀድሞ ይሄደ ይባላል አሁን ዚክር ማብዛት የሚባሉ ቀደም እንደነገርኳችሁ አቀል ሸይ አንድ ሰው እነዚህ አዝካሮችን ለምሳሌ ከሰላት በኋላ የሚባሉ አዝካሮች አሉ መስጊድ ሲገባ ከመስጊድ ሲወጣ ልብስ ሲለብስ ልብስ ሲያወልቅ መጸዳጃ ቤት ሲገባ ሲወጣ ወከذلك ደግሞ የሆነ ነገር የሚያስደነግጠው ነገር ካለ እነዚህ ነገሮችን በትንሹ ቀንና ማታ ያሉ ነገሮችን እነዚህን ዚክሮች የሚል ከሆነ ይሄ ሰውዬ የሚላሉ ዑለሞች ይሄ ሰውዬ يكتب من الذاكرين الله كثيرا والذاكرات አብቶ ዚክርን ተብሎ ዚክር ይላሉ ከሚሉ ሰዎች ውስጥ ይጻፋሉ ብሎ ዑለሞች ጠቅሳሉ ከዚያ አቋያ እኛን በመንችለው በተለይ ጣሊብ العلم የሆነ ሰው ምን ማድረግ አለበት ዚክር ማብዛት አለበት ዚክር ማለት ደግሞ ዚክር የሚያበዛ ሰው ደግሞ ብዙ ሐጃው ይሳካለታል ዒልም ራሱ ይገራለታል የመጨረሻውና አራተኛው ርዕስ من فضائل ሲጠቀሰው ሙአሊፉ እንደመግቢያ የጠቀሰው قال فضل مجالس الذكر فضل ትሩፋት መጃልስ መቀማመጥ ذكر አይ ቁርአን የሚቀራበት ዒልም የሚባርበት ذكر የሚባልበት ቦታ ላይ መቀማመጥ ያለው ቦታ ያሉ ትሩፋት ምንድነው በዚህ አንድ ሐዲስ ብቻ ነው የመጣው ሐዲሱ في صحيح مسلم متى من حديث ابو هريره በዛሬ የአላህ መልእክተኛ عليه الصلاه والسلام እንደዚህ ያሉ قال النبي عليه الصلاه والسلام وما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده يا رحمتنا عليه الصلاة والسلام نذياله وما اجتمع قوم يهون سووج أي سباسبهم في بيت من بيوت الله كالله بيتوች በአንዱ በሆኑ ቦታ ማዕና ከመስኪኖች አንዱ ቦታ ላይ ለምን يتلون كتاب الله يا الله سبحانه وتعالى قرآن የሚያነቡ يا الله قرآن የሚያነቡ يتلون كتاب الله يا الله قرآن የሚያነቡ ويتدارسونه بينهم በመሐከላቸው ደግሞ ክለሳ የሚያደርጉ የሚማማሩ يتدارسون بينهم አንዱ አንዱን ያስተምራል አንዱ ያዳምጥለታል ይሄን የሚያደርጉ ሰዎች ተሰባስበው እነዚህ إلا نزلت عليهم السكينة بالنسبة لا بيورد انجي السكينة قال الطمانينة والوقار مرقعات مسكن بالنسبة لا يورد وغشيتهم الرحمة أي عمتهم وغشهم النسون تكال لج رحمة إذنت وحفتهم الملائكة أي أحاضت بهما
መላእክቶች እነሱ ዙሪያ ይቀመጣሉ وذكرهم الله في من عنده الله سبحانه وتعالى እነሱን ያስታውሳል አጠገቡ ካሉ መላእክቶች ዘንድ አሁን የዕልም ቦታ ላይ መቀማመጥ በአካል ዕልም የሚቀራበት ደስ የሚቀራበት ቁርአን የሚቀራበት ቦታ ወይም ደግሞ በርቀት ራሷን ባሉ ሚዲያ ላይ አንድ ሰው ቁርአን እንቀራለሁ ብሎ ቁጭ ብሎ ያን ቁርአን የሚያዳምጥ ከሆነ እነዚህ ትላልቅ አጅሮችን ያገኛል ምንድነው አንደኛው ሰኪና በሱ ላይ ይሆናል መረጋጋት እዝነት ደግሞ እሱን ያካላል ሁለት መላእክቶች ደግሞ በሱ ዙሪያ ይሆናሉ በተለይ የረህመት መላእክቶች ናቸው ኢዘን ይሄ በአጠቃላይ የዕልም ቦታ መቀመጥ የደርስ ቦታ መቀመጥ የቁርአን ቦታ መቀመጥ ያለው ትልቅ አጅር ያለው ትልቅ ፈድል ይሄን ይመስላል ማለት ነው ከዛ ቋያ በምንችለው አቅም እኛም ዕልም ቦታ ላይ መቀማመጡን ከኛ ይጠበቃል በአጠቃላይ መግቢያ ላይ ተጠቀሰው አራት ርዕሶች እነዚህ ናቸው ይሄ እንደ መግቢያ ነው ፈዳዮች የተጠቀሰው ከዛ በኋላ ሼኹ መቀጠል قسم الأذكار የዚክሮችን ሁኔታ አንድ በአንድ ይጠቅሳል ቤት ሲገባ ከዛ ሲወጣ ከጠሃራ ጋር ከሰላት ጋር የሚያያዙ ከህመም ጋር እያለ በተርታ ከአዝካሮችን ያመጣል ማለት ከዛ እሱ ኢንሻአላህ በሚቀጥለው ደርስ ላይ ደግሞ አላህ ካለ አንድ በአንድ አብረን የምናየው ይሆናል ሰምቶ ከሚጠቀሙበት ሰዎች አላህ ያድርገን የሰማነውን ነገር ምንሰራበት ሰዎች አላህ ያድርገን علمን በዕልም ላይ ተቅዋ በተቅዋ ላይ አላህ ይጨምርልን ውስጣችን ሙጫችን አላህ ያሳምረን ኻቲማችን አላህ ያሳምረን እዝራና ቆመይዳ ይደርሳችን የኪታብ الأذكار والآداب مستوى التمهيدي يعني مسألة كفل 3 هذا والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته